ከጎኔ የምትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ ጆን ሰብራ የታሽጋለች ምን ብዬ ላወራላችሁ የዚህ ልጅ ሐዘን የዚህ ልጅ ምን ብዬ ልንገራችሁ የትርጉም መረጃ በጣም ያስከፋኝ ይሄ ኦሮምኛውን ተመልከቱ ጨከን ብላችሁ ስሙት ስለሚዘገነን ማለት በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ ዝም ብለ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም በእግር ይታሰባል እንዴ አይታሰብም ማለት አንዱ ዓለም ሆይ ስማኝ ገርለ ከሆነ ግድያው ባንተ አልተጀመረም እናንተ በሞተ ነፍስ የምትቀልዱ ዘረኞች ሆይ እባካችሁ አርፋችሁ ተቀመጡ ይቺ በምስኪንነቷ በወንድሟ ፊት ተደበደመ የነበረች ልጅ የጠየቀ ወንድምየው ፍትህ ነው ገደል አላለም አባት ገደል አላሉ ወይ ሩጫችሁን ሩጡ ወይ በእግራችሁ ብቻ ማሰባችሁን ንገሩ የእናቶቻችሁ ነፍሰ ገዳይ ናት የሚፈርድ አምላክ አለ ልጆቻችሁን ለእግዚአብሔር የሰጣችሁ አርቲስቶች የተባረካችሁ ድምጽ የሌለውን ጭፈራ ያረኩላችሁ ለዚህ ነው እና ኪዳነ ምህረት ጸበል የጠጣው ለዚህ ጭፈራ ነበር የማክዳን ልጆችና ማክዳን እናመሰግናለን በሳፎርድና በኪዳነ ምህረት ቃል ግን ተጠቀመ ቀጥሎ ለቀረበው ነገር ግን እናፍራለን ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንኳን አደረሳችሁ ወራሃዊ የመድኃኔዓለም በዓል ነው አይደለም የልባችሁን መሻት ይፈጽምላችሁ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ ያሉ ወገኖቻችን ሁሉ እግዚአብሔር ይጠብቅልን በእመቤታችን አማላጅነት በጻድቃን ሰማዕታት ቅዱሳን በመላእክት ተራዳይነት ከክፉ ነገር በሙሉ እንሻገር ይህን ዘመን ያሻግረን ዛሬ መረጃዎች ይዤላችሁ መጥቻለሁ ከያስኩላችሁ መረጃዎች መካከል እጅግ በጣም ያስደሰተኝን የአንድ የሰንበት ትምህርት ቤት መረጃ ይዤላችሁ መጥቻለሁ ከዛ በማስከተል ደግሞ ማህበራዊ ሚዲያ ላይ መነጋገሪያ በሆነው የአርቲስቱ ገዳይነትና ገዳይ ያለመሆን ጉዳይ ስለሱ ነገር የምናወራው ነገር ይኖራል እሱን እናንተ መረጃውን በማስረጃ ታዩታላችሁ ሌላኛዋ ያስደነቀችኝና አርቲስት ይዤላችሁ መጥቻለሁ ይቺ አርቲስት በልጆቿ ላይ ነው ስራ ይሰራቸው እኛ ደግሞ እሱን ምሳሌ አድርገን የምናቀርብላችሁ ነገር ይኖራል በኪዳነ ምህረት አስገቡኝ ዘፈን ልዝፈንበት ያለውን አርቲስት ማምጥቼላችኋለሁ አያይዤ የማቀርብላችሁ ነገር ይኖርኛል ሰይፉ ፋንታውንም ከዚህ ጋር የተያያዘ መረጃ ይኖራልና መረጃዎችን በማስረጃ አቀርብላችኋለሁ አራያ መካሻን ፕሮግራሙን አዘጋጅቼ ያቀርብኩላችሁ አስደናቂዎቹን አርቲስት እንዲሁም አነጋጋሪዎቹን ልጆችና የቤተክርስቲያን ጉዳይ በተመለከተ መሰረታዊ መረጃ አድርገን ፕሮግራሞችን እናቀርብላችሁ ሰዓት ላይ ነን እንገኘው ይህ የቃል ቀርን ሚዲያ ነው ፕሮግራሙን አዘጋጅቼ የማቀርብላችሁ አራያ መካሻ ነኝ መረጃዎች ለብዙ ሰዎች እንዲደርስ ሼር በማድረግ ሰብስክራይብ በማድረግና ኮሜንት እና ላይክ በማድረግ አብራችሁኝ እንድትሆኑ ጋብዛችኋለሁ ከመሸጋገሪያ በኋላ እንገናኝ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የምስራች ከበርሜል ቅዱስ ጊዮርጊስ ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምህረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል።
መነሻ ቀን ጥር 16 ቀን መመለሻ ጥር 28 ቀን ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ አራተኛ ፎቅ ቢሮ ቁጥር 415 ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሁኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሬ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ የሚወስዳችሁ አዲስ አበባ ነው። ከአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ፣ ከንፋስ ስልክ ላፍቶ ክፍለ ከተማም ወረዳ 9፣ ከወረዳ 9ም አዲስ ሰፈር ኪዳነ ምሕረት ቤተክርስቲያን ነው ወስዳችሁ። ይሄን ያልኳችሁ ከስፍራ ስፍራ ከቦታ ቦታ እንለያያለን አይደለም። ዛሬ የምነግራችሁ ታዲያ ክርስትና ማለት ይሄ ነው፣ ኦርቶዶክስነት ማለት ይሄ ነው ልላችሁ ነው። የእመቤታችን የቅድስት ኪዳነ ምሕረት ልጆች የሆኑ የሰንበት ተማሪዎች ከመቶ ምናምን በላይ በአንድነት በህብረት ምን እንዳደረጉ ላሳያችሁ። ቪዲዮን አይታችሁ ልንገራችሁ። ቆረቡ። የሰንበት ተማሪ ከህፃናት እስከ አዋቂ ያሉ ሰንበት ተማሪዎች በሙሉ በአንድነት ሆነው ቆረቡ። ለዚህ ዘመን ይሄ ነው ደዜ ነው። ለዚህ ጊዜ ይሄ ነው ዜና የሚያስፈልገን። ከክርስቶስ ስጋና ደም ተዋህዱ ከነ ኃጢአት ከነ በደላቸው ከነ ክፋታቸው ሰዎች ወደ ክርስቶስ ሲቀርቡ ክርስቶስ አቤት ይላቸዋል። ኑ ስጋዬንም ብሉ ደሜንም ጠጡ ተብለናል። የኛ የክርስትና ዋጋው ያለው እዚህ ላይ ነው። እነዚህ ሰንበት ተማሪዎች ቅዳሴ እንዲያስቀድሱ ስጋ ወደሙ እንዲቀበሉ ያበረታቱት የቤተ ክርስቲያን አስተዳዳሪ እናመሰግናቸዋል። የሰንበት ተማሪ ልጆች ወላጆች የሆናችሁላችሁንም እናመሰግናለን። ነገ የእናንተንም የምእመናኑንም እንጠብቃለን። ቤተ ክርስቲያን የመጨረሻዋ ፍሬ ነው። የመጨረሻዋ ፍሬ ካህን ማድረግ፣ ጳጳስ ማድረግ፣ ዲያቆን ማድረግ አይደለም። ትልቁ ፍሬዋ ስጋ ወደሙ የሚቀበል ምእመን ማፍራት ነው። ንስሐ የሚገባ ምእመን ማፍራት ነው። የቤተ ክርስቲያን አለኝታ የክርስቶስ ልጅ የሚሆን ልጅ ማፍራት ነው። የክርስቶስ ልጅነት ደግሞ እንዲሁ በቅድስና እንዲሁ በሩጫ እንዲሁ ደግሞ ባሉባልታ የሚሆን አይደለም። ቅድስናን እያወሩት መንፈሳዊነትን እያወሩት ሳይተገብሩት የሚኖሩት አይደለም። በመኖር ነው። ንስሐ እየገቡ ስጋ ወደሙ የሚቀበሉ ልጆችን በማፍራት ነው። ዛሬም ይሄን ይኖራሉ፣ ነገም ያንን ያኖራሉ። ይሄንን ነው ክርስትና የምናመሰግነው። የኪዳነ ምሕረት የሰንበት ተማሪዎችን ሁላችሁንም እናመሰግናችኋለን። እንዲህ ነው ክርስትናን መኖር። ሌሎቻችሁ ምሳሌ እንዲሆኑ ነው ያመጣኋቸው። አመስግኗቸው፣ በተግባር ምሳሌ ስለሆኑ። ለዚህ ነው ክርስትናን በህይወት መኖር ማለት ልክ እንደነዚህ ሰንበት ተማሪዎች ነው። ቤተ ክርስቲያናቸውን እያገለገሉ ጠዋት ጠዋት እየዘመሩ መዝሙር እያጠኑ መንፈሳዊ መጽሐፍ ቅዱስ እየተማሩ ዕለት ዕለት ቤተ ክርስቲያን እየተመላለሱ ስጋ ወደሙ እየተቀበሉ ንስሐ እየገቡ የእግዚአብሔር ልጅነት መቀበል ማለት ይሄ ነው። እኛ ክርስቲያንን አይደለም፣ አንገታችን ላይ ክር አስረናል አይደል? የት ነው የምንገኘው? ነገ ዋዜማ የት ነን? ያላፋት ዝማሬ የትኛው ናይት ክለብ እንገናኛለን? የትኛው ጭፈራ ቦታ ትጠብቁኛላችሁ?
የትኛው ጭፈራ ቦታንስ ፖስት አደርጋላችሁ? የትኛው የጉዞ ማህበር ማስታወቂያ ስለተለጥፉ እናያቸዋለን? እግዚአብሔር እኮ ገዳም በመጓዛችን በመመላለሳችን ብቻ አይደለም ለኛ ድህነት የሚሰጠን። ይሄው ዋናውን ነገር እየነገርኳችሁ አጠገባችኋል። ስጋ ወደሙ በየእያንዳንዱ ቤተ መቅደስ አለ። ሂዱና ተቀበሉ። ቤተ ክርስቲያን የምትጠይቃችሁ እሱን ነው ይሄን ያሳየዋችሁ። ወደ ሌላ ነገር ልገባላችሁ። ይሄን ካሳየዋችሁ በኋላ አሁንም ማሳያችሁ ሞዴል ቀነኒ አዱኛ ካረፈች በኋላ ብዙ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ባለቤቷን በጥርጣሬ በአዲስ አበባ ፖሊስ ታስሮ እንደነበር እናውቃለን። በዋስትና ተፈቷል። ያ ፖሊስ ይሄን ዋስትና የፈታበት የራሱ ሆኖ መረጃ ማስረጃም ይኖረዋል። ማህበራዊ ሚዲያ ላይ ግን ቤተሰቦች መነጋገሪያ የሆኑ ነገሮችን እያወጡ ይገኙ ነበር። ከሰሞኑ እናትየውም እንዲህ አይነት መረጃ ወጣ ነበር። ትዝ ይላችሁ ከነበር ላሳያችሁ ብዬ የልጄን ነገር አደራ ብለዋል እናትየው። የቀነኒ እናት የልጄን ደም ሐቁን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቱ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እናት አባት ልጅ ይናገራሉ። የልጄን ደም እንድታስመልሱልኝ መላው ኢትዮጵያውያን ብለው ይጠይቃሉ። ለመናገር እንባቸውን አንቀው ነው የተናገሩት። አባትየው እላቸውን፣ ቁጣቸውን፣ ንዴታቸውን፣ እንባቸውን ወጣ ይናገራሉ። ወንድሟ ትህትናው፣ የመናገር ብቃቱ፣ የሐዘን ስቃይ ሰቆቃና እንባውን የዋጠበትን ንግግር ላሰማችሁ። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ናስ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላ ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናስ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት።
ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷ ማለችው። ከዛን እኔን ጠይቀኝ። እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛች ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩሙ አለ። ከገስሩሙ የሰራተኛ ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ምን ብዬ ላወራላችሁ የዚህ ልጅ ሀዘን፣ የዚህ ልጅ ምን ብዬ ልንገራችሁ? ይሄ ልጅን ራሳችሁን ውሰዱትና ቤት ውስጥ ያለች እህታችሁ ወይ እናታችሁ ወይ በጣም የምትወዷት ቤተሰባችሁ ስለሷ የምታወራ ሆናችሁ ይሰማችሁ። ፍርድ ቤት ፖሊስ በማረጋገጫ አረጋግጦ ፍርድ ቤት ያልወሰነው ውሳኔ ገዳዩ እሱ ነው አይባልም። ገዳዩ እሱ ነው አላልንም፣ አይባልም፣ አንልም። ፍርድ ቤት እስኪወስን ድረስ ማለት ነው። ፍርድ ቤት በኋላ እንግዲህ ምንድነው አባ ገዳዎች አናግረውት ሽምግልና ጠርተዋቸው አባትየውንም የአባትየውንም ነግሬያቸዋለሁ አይደል? ማሳየቻቸዋለሁ። ጠርተዋቸው ሞክረዋል ለማሸማገል ምን ለማለት እና ጉማ ለመክፈል። ጉማው እኔ ስለገደልኳት ሳይሆን የሚል መረጃ በኦሮምኛ የገለጸበት መረጃ አለ። ፋስት መረጃ ላይ ገብታችሁ ማየት ትችላላችሁ ከነትርጉሙ ማለት ነው። ግን ያማል አይደል? የሆነ የሚያማችሁ ነገር የለም? የሚሰቀጣጣችሁ ነገር፣ የሚቀፋችሁ ነገር? ይሄን ሁሉ ዘመናት ወንድሟ አጠገባ ሆኖ እያንዳንዱ ነገር ስትሆን አብሯት ፎቶ የሚነሱ ወዳጆች ነበሯት። ማህበራዊ ሚዲያ ላይ ተጽዕኖ ማሳረፍ የሚችሉ ወዳጆች ነበሯት። ስም የላቸውም መሰለኝ፣ አሁን ስም አይኖራቸው። ጓደኞች ነበሯት፣
አብሯት ፎቶ የሚነሱ ኬክ አብሮ የሚቆርሱ ፎቶ ሾው ሄደው የሚቀረጹ መጠጥ ቤት ከሰው ጋር ሄደው ፎቶ የሚነሱ እሷን አቅፈው እየሳቁ የሚነሱ ወዳጆች ነበሯት። በደሏን፣ ሰቆቃዋን፣ ድብደባዋን፣ ህመሟን ችላ ቁጭ ባለችበት እያላገጡባት አብረው ፎቶ የተነሱ እየሳቁባት አብረው የተንሸራሸሩ ነበሩ አይደል? ምንም አይሰማችሁም ማለት ባይሆን ወዳጇ ባትሆኑ ትሻላችሁ ነበር። አብራችኋት ፎቶ ባትነሱ ይሻላችሁ ነበር። ባታቋት ባትቀርቧት ይሻላችሁ ነበር። ህመሟን ወንድሟና ቤተሰቧ ብቻዋን መጨረሻ ላይ ተሸከመው እነሱ ተሸክመውት እንደጀመሩት ተሸክመው በጨርሱት ይሻላቸው ነበር። እኔ ይሄ አይደለም ያሳቀቀኝ፣ ይሄ አይደለም ያስከፋኝ። ከሁሉ በላይ ያስከፋኝ የሌሊሳ ፈይሳ የተባለው ግለሰብ ያወጣው ማህበራዊ ሚዲያ ላይ የወጣበት የትርጉም መረጃ በጣም ያስከፋኝ። ይሄው ኦሮምኛውን ተመልከቱት። ትርጉሙንም ኢትዮ ኢንፎ እንዲህ ብሎ ተርጉሞታል። ጨከን ብላችሁ ስሙት፣ ስለሚዘገንን ማለት ነው። የእህትህን ደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም። በእግር ይታሰባል እንዴ? አይታሰብም አይደል? ሰው የሚያስበው በጭንቅላቱ ነው አይደል? ለማንኛውም ላልብ ብላችሁ እውነተኛው አምላክ እውነቱን ይግለጥ። በቅርቡ በማህበራዊ ሚዲያ መነጋገሪያ በሆነው በአንዱ ዓለም እና በባለቤቱ ቀናኒ ጉዳይ ላይ ብዙ ተባለ። አንዱ ዓለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ነግሮናል። ነገር ግን ዛሬ ግን እውነቱን ለማድበስበስ ለሚሞክሩት ጠንከር ያለ መልእክት አለን። አንተ ወንድም ነኝ የምትለው ሰው ለማስረዳት በወፍ ቋንቋ ባልታወቀ ቋንቋ የምትጮኸው አንተ ማነህ? ኮርማውም ጊደሩም የኛ ነው። እንዴት መናገር እንዳለብን አጥንተን እንጂ ደም የሚመልስልንም ሆነ ፍትን የሚጠይቅ ሰው ከኦሮሞ ውስጥ አተን አይደለም። አንዱ ዓለም ገድሏል ወይስ አልገደለም? ለዚህ መልስ የሚሰጠው በታላቁ የአባ ገዳዎች ሕግ ነው። በባህላችን ገደልኩ ብሎ መዋሸት ነገ የሚያጠፋ መሐላ አንደበት ይታወቃል። ስለዚህ የቀናኒ ቤተሰቦች ሆይ እውነት በፈጣሪ ዘንድ ስላለ በእውነት መንገድ መጓዝ ግዴታችሁ ነው። ይህ ዳለቻ ግራጫ የሆነ ሰው ግን የእህቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። ለመሆኑ የትኛው አባ ገዳ ነው ያንተን በማይታወቅ ቋንቋ የሚቀርብ ለፍላፊነት ሰምቶ ፍርድ የሚሰጠው? እውነቱን ለመናገር እኔ በቦታው አልነበርኩም። ነገር ግን የእውነት አምላክ ያውቃል። እኔ ከእውነት በቀር ውሸት ስለማልወድ ያለ ማስረጃ አንድን ሰው ለመጉዳት የምታደርገውን ጥረት አልቀበልም። እኛ ከሞተ ሰው ይልቅ በሕይወት ያለ ነፍስን መታደግ እንፈልጋለን። ልጃችን አንዱ ዓለም ያለ ማስረጃ እንዲበደል አንፈቅድም። እውነት ያላችሁ ሰዎች ሆይ በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ አንደበት እውነቱን ንገሩን። የኦሮሞ አባገዳም የኦሮሞን እውነት ይቀበል። ለአንዱ ዓለም የተላለፈ መልእክት ይላል። አንዱ ዓለም ሆይ ስማኝ፣ ገድለ ከሆነ ግድያው ባንተ አልተጀመረም። ራስን ግለጽና ካሳን ጉማህን ክፈል። ነገር ግን እጅህ ንጹሕ ከሆነ ዝም ብለህ ራስን ለደም አሳልፈህ አትስጥ። ያ በማይታወቅ ቋንቋ የሚቀባጥረውን ደግሞ በዱላ አቅናው። አንዱ ዓለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያችን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አያዳግትም። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ነፈሰበት ትነዱታላችሁ። እኔ ግን ታዘቢያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው። ትርጉም በኢትዮ ኢንፎ። እናንተ በሞተ ነፍስ የምትቀልዱ ዘረኞች ሆይ እባካችሁ አርፋችሁ ተቀመጡ። ዘረኝነታችሁን፣ ፖለቲከኝነታችሁን በግለሰቦች በትዳር ውስጥ በሚኖር ሞትና
ፍትህ በሚጠይቁ አንደበቶች መካከል አትግቡ። ዘረኝነታችሁን ፖለቲካ ላይ አድርጉት። ዘረኝነታችሁን ሂዱና ምርጫ ተወዳደሩበት። ዘረኝነታችሁን የፈለጋችሁትን አድርጉበት። ይቺ በምስኪንነቷ በወንድሟ ፊት ትደበደም የነበረች ልጅ የጠየቀ ወንድምየው ፍትህ ነው። ገደለ አላለም። አባት ገደለ አላሉ። የጠየቁት ፍትህ እንዲመሰከርላቸው ነው። ጉማ እንቀበልም አሉ አባትየው። እናትየው ፍትህ ጠየቁ። እነኚህ ሰዎች ፍትህ ጠየቁ። ለዓለም ለኢትዮጵያ ሕዝብ በሚገባው ቋንቋ ተናገሩ። በኔ ቋንቋ ካልተናገር ካልከው ሄደ ቀርባ አናገረው። አንተ ኢትዮጵያ ውስጥ ከ80 በላይ ቋንቋ አለ፣ ሁሉም ሕዝብ የሚናገርበት። እያንዳንዱ ቋንቋ ትልቅም ትንሽም የለው። ሀገር ፍትህ ትጠይቃለች። እንዲህ በዘረኝነት የተጨማለቀ እድፍ ያደፈ የቆሸሸ ብሔርተኝነትና ዘረኝነትን አጨማልቆ በሰው ትዳር ጓዳ ውስጥ ገብቶ ፍትህን ለማራከስ የሚናገር ቋንቋ ግን ያሳፍራል። ይሄ አሳፋሪ ነው። አሁን ይሄን አትሌት ብሔራዊ ተወዳዳሪ ነው የምትሉት? ወይ ሩጫችሁን ሩጡ፣ ወይ በእግራችሁ ብቻ ማሰባችሁን ንገሩን። ነውር ነው። ይሄ ጸያፍ ነው። እኔ የምጠይቀው አባገዳዎችን አላወራም። የኢትዮጵያ ሕግ የሚመራው በኢትዮጵያ ፍትህ ስርዓት ነው። የኢትዮጵያ ሕግ የችን ልጅ ነፍስ ወይ መስመር ወይ የተያዘውን ነገር ወይ ልጁን ነፃ ብሎ ወይ ሕጉን ደግሞ ገዳዩን አረጋግጦ ወይ የሕጉን ምክንያት አጣርቶ ፍትህ ይስጠን። ቀነኒንም የሚያውቅ ግለሰብ የለም። አንዱ ዓለምን የሚያውቅ ግለሰብ የለም። በኢትዮጵያ ጥላ ሰማይ ስር ግን ፍትህ የምትጠይቅ ነፍስ አለች። የቀነኒ ነፍስ ፍትህ ትጠይቃለች። ታዋቂነት አዋቂያነት አይደለም። ታዋቂነት በሙሉ ህግን መጣስ አይቻልም። በታዋቂነት ስም ዘረኝነት ውስጥ ገብቶ አንዱ ማብኳት አይችልም። እርስ በርስ የተጋደሉት ኦሮሞ ጎጃም ጋር መሄድ ምን አገባን? ምን አገናኝ? እርስ በርስ ተጋደሉ ተብሎ አጀንዳ እየተነሳ ያለው ባልና ሚስት መካከላቸው ግጭት አለ ነው የተባለው። ገዳዩን የገለጸ ሰው የለም። ይሄ አሳፋሪ፣ ይሄ ቅሌት ነው። ለዚህ ጉዳይ ፍትህ ይጠየቅ ማለት በህግ አግባብ የመጨረሻውን ፍትህ መስጠት የሚችለው አካል ማን ነው? ፖሊስ። የውሳኔው አካል ማን ነው? ፍርድ ቤት። ከሱ ውጭ አካል መስጠት የሚችል የለም። ስለዚህ መንግስት ሆይ ህግ የተጀመረውን ህግ እስከ ፍጻሜ ያደርስልን። ምክንያቱም ህግ የሚያከብር ህዝብ ስላለ ያን ህግ የሚያከብር ህዝብህን አክብረው። አለበለዚያ ግን በሚታይ እውነት የሚካድ ህግ ከተቀመጠ እናፍራለን። በሚታይ እውነት የሚታየውን እውነት የቤተሰብን ምስክርነት የአደባባይን ማስረጃነት የምርመራ የፎረንሲክ ምርመራ ውጤትን ጭምር አረጋግጦ ገዳይ አይደለም ይበለን ወይ ሌላ ገዳይ ያምጣልን ወይ ደግሞ ልጅቷን በራሷ ምክንያት ራሷን የገደለች ያስብለን። እኛ የምንፈልገው ከህግ አካላት ውሳኔ እንዲሰጠን የመጨረሻው ውሳኔ እየወጣን ሐሳብ የሚሰጡ ቤተሰቦችን ለማሸማቀቅ መሞከር ግን ነፍሰ ገዳዮችን ማበረታታት ነው። ወንጀል የሚፈጽሙ ሰዎችን ሴቶችን የሚያሳቅቁ የሚደበድቡ የሚገድሉ በሽጉጥ የሚያስፈራሩ በሽጉጥ ዝተው ተኩሰው ያስፈራሩ በየቀኑ የሚደበድቡ አፍንጫ የሚሰብሩ አይን የሚያሳብጡ ጥርስ የሚሰብሩ ሰዎችን ግን ማበረታታት የእናቶቻችሁ ነፍሰ ገዳይ ናችሁ እናንተ። ይሄ የወንድሟን አንደበት የአባትየውን የእናትየውን እንባይታችሁ መመስከር ትችላላችሁ። ከዚህ በላይ አልናገርም እዚህ ምክንያቱም የህግ ጉዳይ ስለያዘው ወደ ህግ ነው መሄድ ያለበት። ማህበራዊ ሚዲያ ላይ ህግ ይልን የሚል ጩኸት ሁሉም ዘንድ በርክቷል። ሰሞኑን ጽዮን ግርማ የምትባል እህት ትዳር ውስጥ የቆየችበትን ጊዜና የወጣችበትን ምክንያት በአንድ 17 ኤፒሶድ አድርጋ አቅርባ አለቀዋለች። መነጋገሪያ ሆነ። ይቺ ሴት ብትቆይ ኖሮ ትዳር ላይ ብትቆይ ኖሮ ቀነኒ ነበር የምትሆነው አሏት። ሰዎች እውነትን ማለት ብትደብቁት ብትሸፍኑት በህግ ብትከልሉት በታዋቂነት በአዋቂነት በምናምን ዘብ ለመከለል ብትጥሩ እውነት ተደብቃ አትቀር። የእናንተ አዋቂነት ይወርዳል፣ የእናንተ ታዋቂነትም ዝቅ ይላል።
እውነት ግን በእግዚአብሔር ዘንድ ነው ያለችው። የሚፈርድ አምላክ አለ ስለ እውነት ማለት። ወደ ሌላኛው አጀንዳ ልግባላችሁ። ይችኛው አጀንዳ ሰይፉ ፋንታውን ጋር ነው የምትወስደኝ። ሁለት አጀንዳ ላይ ሰይፉ ፋንታውን ጋር ሁለት አለኝ። ቅሌትና ታላቅነት ሁለቱንም በአንድ ላይ ነው ማመጣላችሁ። አንደኛውና ምን አደርግላችኋለሁ መሰላችሁ? አርቲስት ማክዳ አፈወርቅ እስከ ዛሬ ከሰራታቸው የትወና ስራዎች፣ እስከ ዛሬ ከሰራቻቸው የፊልም ስራዎች፣ እስከ ዛሬ ከቀረበባቸው መድረኮች የበለጠ እዚህኛው መድረክ ላይ ቀርባለች። የሰይፉ መድረክ ላይ ለምን እንዳልኳችሁ ልንገራችሁ። ቪዲዮን አይተን ልንገራችሁ፣ ላሰማችሁ። እስከ ዛሬ ከሰራችሁ ስራ የበለጠ ነገር አብ በወልድ መንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ ዘአመ ወት ማኅፀን ክህደት ከሴጣን ቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተ ከእግዚኦ ወንሴብሐከ ንባርከከ ከእግዚኦ ወንታምነከ ንስእለከ ከእግዚኦ ወንጥቀነ ለስምከ ቅዱስ ንሰግድለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይጥቀነ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንሴብሐከ በከመ መሐረነ ቅዱስ ወልድከ ትንሣኤ ላንተ ሙሴ ሶበት ጸልዩ ከመ ዝበሉ የአላፋት ዝማሬ ላይ ይሄዳሉ እንዴ? ሁሌ እንፈልጋለን፣ ግን እስቲ እንደ እግዚአብሔር ፍቃድ በአሁኑ እንሄዳለን። የት ነው የተማራችሁት ይህንን ግዕዝ? እስከ ዛሬ ከምትሰሩት ስራ ታዋቂነታችሁ ከሚያሳውቃችሁ በፊልም ከምትታወቁት መድረክ ላይ ከምትወጡት በላይ ልጆቻችሁን ለእግዚአብሔር የሰጣችሁ አርቲስቶች የተባረካችሁ ናቸው። እነዚህ ልጆች አድገው እግዚአብሔርን የሚያመሰግኑ ዘወትር የሚጸልዩ የተማሩትን የሚኖሩ የእውነት የሚያድጉ ያድርግልሽ። ይሄ ነው ታላቅነት፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው ክርስትና፣ ይሄ ነው ኦርቶዶክሳዊነት። ለኛ ልጃችሁን ለእግዚአብሔር መስጠት እግዚአብሔር እንዲያሳድጋቸው በጸሎት በምግባር በስርዓት ያደጉ በምግባር በሕግ የተጠበቁ ሕግን የሚያከብሩ በመንፈሳዊነት ደግሞ የበቁ ልጆች ማብቃት። ይሄ ነው ታላቅነት፣ ይሄ ነው ኢትዮጵያዊነት። እስከ ዛሬ ከሰራቻቸው 40፣ 50፣ 60 ትስራ ፊልም ድራማም ትስራ ተከታታይ፣ ከሁሉ በላይ ልጆቿን ለእግዚአብሔር መስጠቷ በእግዚአብሔር ፊት ትልቅ ዋጋ አለው። ከዚህ መድረክ በላይ ለኔ ልጆቿን የሰራቻቸው ስራ ለሷ ዋጋ አላት። እናመሰግናለን ልጆችሽን ለእግዚአብሔር ስለሰጠሽ እናከብርሻለን። አርቲስት ማክዳ እዚሁ ላይ አመስግኜ እዚሁ ላይ ልወቅስ ነው። ሰይፉ ፋንታውን ያቀረበውን አንድ ፕሮግራም ላሳያችሁ። ታዲያስ አዲስ ላይ የኪዳነ ምሕረት ጸበል ሳምቡድ ከፕሌን እንደወረደ የጠጣው የኪዳነ ምሕረት ጸበል አስመጥቶ ነው ይላል ይሄ ፒክቸር። ማን ነገረ? ኦ ማይ ጋድ አውጥቶታል። አላየሁትም ታውቃለህ። እኔ ራሴ ያ እህቴን ቀድሜ ስመጣ በቃ የኪዳነ ምሕረት ጸበል ይዘሽልኝ ነው ያልኳት። በቃ እዛ ያለውን ለቀህ ገባህ አይደለ? ፍሬሽ ሆነ አፕግሬድ ለማድረግ ከሆነ ገባህ አይደለ? በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል? ኢትዮጵያ ምድር ስረግጥ ያው ብዙ የነካካሁት ነገር አለ፣ ብዙ የበላሁት ነገር አለ። አላውቀውም ገባህ አይደለ? ምድር የእናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የእመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለግኩኝ። ጽድት አድርጎ እዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ። እህቴን አምጪልኝ አልኳትና እህቴ ነች በሃይላንድ ዕቃ ይዛ የመጣችውና እኔ ሰው ያወቀ አልመሰለኝም። ለነገሩ ያዳሰት በጣም ደስ ይላል። ከሰይፉ የሚያመልጥ ነገር የለም ታውቃለህ። እኔ ራሱ አላወኩም። እንግዲህ አብረን አላወኩም። ውሃ መስሏል ሲጠጣ ልጄ አብረን መጥቷልና ወደ ሊሞ ስንገባ ጠጣሁኝና አሁን ማህበራዊ ሚዲያ መንፈሳዊነት፣ ደናሽነት ወይ ዘፋኝነት እጅግ በጣም የተለያዩ ነገሮች ናቸው። እጅግ በጣም የተለያዩ ነገሮች። እኔ ዘፋኞቻችን፣ አርቲስቶቻችን ሰይፉ ፋንታውንም ጭምር ኪዳነ ምሕረትን የምንጠራት ወደ ፈጣሪ እንድታማልደን ወደ እሷ እንድንቀርብ ወደ እግዚአብሔር እንድንቀርብ እንድንሆን ነው እንጂ የምሽት ኮንሰርት ልናዘጋጅባት አይደለም። እግዚአብሔርን አምልከን የምንጠራው የምናመሰግነው የምናመልከው አምላክ ስለፈጠረን ስለምንሄድበት ቦታ አስበን እንጂ ነገ ስለምንጨፍረው ጭፈራ ስለምናገኘው ገቢ ስለሚገባልን ኮንሰርት አይደለም።
ይሄንን ታሳቢ ብታደርጉት በጣም ብዙ ፕሮግራም ላይ የምትቀርቡ አርቲስቶች፣ ታዋቂ ሰዎች፣ ዘፋኞች፣ ደናሾች ሁላችንም እኮ ዘሟች ነን፣ ኃጢአተኛ ነን፣ በደለኛ ነን። የማንሰራው ስራ የለም፣ የምናጠፋው ጥፋት የለም። ግን በማህበራዊ ሚዲያ ወጥተን እመቤታችንን ሽፋን፣ እግዚአብሔርን ሽፋን፣ ቅዱሳኑን ሽፋን፣ መላእክቱን ሽፋን አድርገን እግዚአብሔር ያልፈቀደውን ነገር የምንሰራበት ስራ አይገባል። ከዚህ ከእመቤታችን ከኪዳነ ምሕረት ቀጥሎ የምጠብቀው ንስሐ ገባው፣ ቤተክርስቲያን ሄድኩኝ፣ እንደዚህ ያደረኩ የሚለውን ቃል ነበር የጠበቅኩት። ለምን መሰላችሁ? መቼም እግዚአብሔር ዝፈኑ፣ ደንሱ፣ ጨፍሩ፣ እሽክሽታ በሉ፣ ሆይ ሆይ በሉ፣ ዘሙቱ፣ ስረቁ፣ ሌባ ሁኑ፣ ማጅራት ምቱ፣ ገንዘብ በገንዘብ ሁኑ፣ ባለ ሀብቱኑና ሰዎች ላይ ተንደላቀቁባቸው ብሎን አያውቅም። ስለዚህ የምንጠራው ቀጥሎ ለሚሆነው ሁነት ሁሉ በሙሉ ምክንያት ነው ማለት ነው፣ መነሻ። ስለዚህ ቤተክርስቲያንንም የተናገርነውንም አንደበት የምናሳጣው ለዚህ ገበያ መሰብሰቢያ ነው እንደምታደርጉት። ከዚህ በኋላ ይሄ ግለሰብ ሳንፎርድ ነው ምናምን ይባላል፣ እኔ ስሙን በደንብ አላውቅም። ይሄ ግለሰብ እዚህ ላይ ነው የነበረው። ይሄ ጭፈራ ነው። ድምፅ የሌለውን ጭፈራ ያረኩላችሁ ለዚህ ነው። እና ኪዳነ ምሕረት ጸበል የጠጣኸው ለዚህ ጭፈራ ነበር። የኪዳነ ምሕረት ጸበል ጭፈራ ነው ይሄ ፓርቱ። ይሄ አስጨፋሪው ወይ ጭፈራው ወይ ኮንሰርቱ ወይ ናይት ክለቡ ወይ ብልጭልጭታው ቤተ መቅደስ ነው እንዴ ለእናንተ? ለእናንተ ቅዳሴ ነው ወይ? ሰይፉ ፋንታውን እስኪ ጠይቀልኝ እስኪ ልስማ። ይሄ እናንተ ጋር ኪዳነ ምሕረት ጸበል ጠጥቼ የረከስኩበትን የበላሁትን አላቅም ያለው ዘፋኝ ወጥቶ ኪዳነ ምሕረት ጸበል ጠጣሁ ብለው የነገራችሁን እንድንሰማ ያረጋችሁን፣ ህዝቡ እንዲሰማ ያረጋችሁት እዚህ ኮንሰርት ገብቶ ዘፈን እንዲያስቀድስ ነው? በዘፈን እንዲቀደስ እንዲባረክ ነው? በጭፈራ ቤቱ በራቁት ዳንስ ዝሙት እንዲዘሙት ነው? ኪዳነ ምሕረት የጠራችሁ ለምንድን ነው? የኪዳነ ምሕረት አጀንዳ ሆነ ተብሎ ሚዲያ ላይ የቀረበው ለምንድን ነው? ግዴላችሁም እናንተም ተመለሱ። እግዚአብሔር እመቤታችን ቅድስት ድንግል ማርያም እንኳን እኛን ኃጢአተኞቹን እና የኪዳነ ምሕረት ጸበል ነው እንዲህ ያደረገዋል። ይሄ ጭፈራ ቦዲ አድርጎ በጭፈራ ናይት ክለብ ላይ ብልጭ ብልጭ እያለ እዚህ ቦታ ላይ ሰዎቹ ስጋ ወደሙ ተቀብለው ወጡ ልትሉን ነው? ምን ልትሉን ነው? የቤተ ክርስቲያን ስም ጠርታችሁ የእመቤታችን ስም ጠርታችሁ ከዛ ጭፈራ ቤት በታዋቂነት በእምነት አትነግዱብን። በቃ ይብቃል። እኔም በደል ስሰራ እረፍ በሉኝ። ታዋቂ ሆኜ በታዋቂነት ስም የእመቤቴን እግዚአብሔርን ስም ጠርቼ ወንጀል ስሰራ ወንጀለኛ ነኝ። በቃ ሌላው ሰው ማስተማሪያ ነው እኮ የምንሆነው። እስክሪን ላይ የምንቀመጥ ሰዎች፣ ታዋቂ ነን የምንል ግለሰቦች እኮ ጥፋታችን የአደባባይ ሀቅ ነው፣ በእግዚአብሔር ፊት የሚታይ እውነት ነው። ሳንፎርድም በለው ማክዳንም በላት ያቀረባቸዋቸው ሌላው ሰው ምሳሌ እንዲሆኑ ነው አይደል? የማክዳን ልጆችና ማክዳን እናመሰግናለን። በሳንፎርድና በኪዳነ ምሕረት ቃል ግን ተጠቀመ። ቀጥሎ ለቀረበው ነገር ግን እናፍራለን። ቤተ ክርስቲያናችን ደንሱ ብላን አታውቅም። ቤተ ክርስቲያናችን የምሽት ክበብ ጨፋሪ ሁኑልኝ ብላ አታውቅም። ዘሟች ሁኑልኝ ብላ አታውቅም። ሌባ ሁኑልኝ ብላ አታውቅም። ምግባር ስርዓት የምታስተምር ቤተ ክርስቲያን ነው ያለችን እና በኪዳነ ምሕረት ጸበል ነው ጭፈራ የተገባው። ዝቅር ይበላችሁ። ምክንያቱም ነገ ከነገ ወዲያ ደግሞ በዓል ነው። ለንስሐ ያብቃችሁ። ምክንያቱም እናንተ ንስሐ ገብታችሁበት ይሆናል ይህንን ንግግራችሁን። እኔ ግን ያው ማህበራዊ ሚዲያ ላይ ስለተሰጣ እንዲህ አይነት ነገር ለወደፊትም ለምታቀርቡ ሰዎች መማሪያ ይሁን ብዬ ነው። እባካችሁ የእግዚአብሔርን ስም ጠርታችሁ ስትጨፍሩ አናያችሁ። ንግግራችሁን ከእግዚአብሔር ጋር ለብቻ አድርጉት። በአደባባይ የምታደርጉት ምስክርነት ቀጥሎ ለምታደርጉት ተግባር ጋር ምንም ውጤት የለው። እሱ ስለማይጣጣም አታድርጉት። ኑሩት፣ ክርስትናን ምሰሉት። ካልሆነ ከዘፈን ተላቀቁ፣ ካልሆነ ከጭፈራ ተላቀቁ፣ ካልሆነ ከዝሙት ተላቀቁ፣ ካልሆነ ከሌላ ቤት ተላቀቁ። ከማይገባ እግዚአብሔር ካልወደደው ስራ ተላቀቁ እንጂ እዛው እንደምትገቡ እያወቃችሁ ለሚዲያ ፍጆታ፣ ለፕሮፓጋንዳ፣ ለስብሰባ እንዲሆን ብላችሁ አትጠቀሙት። በእናታችሁ
የወደዳችኋት መስላችሁ ጥላቻችሁን አትንዙባት እመቤታችን ላይ። ከዚህ በላይ ጥላቻ ምን አለ? በመውደድ ስም ጥላቻ እኮ ነው የተናገራችሁት። ነገ ልጨፍርባት ነው ኪዳነ ምሕረትን ጥሩልኝ እንደማለት እኮ። ይሄ እኮ ነውር ነው። የዛሬ ቆይታ ይህንን ይመስላል። ነገም ከነገ ወዲያም የተወሰነ ነገር አቀርብላችኋለሁ በተቻለኝ አቅም ካለ። ግን በዓል ነው፣ ከነገ ወዲያ በዓል ነው። ነገ ደግሞ ዋዜማ ነው። ስለዚህ ገናን እያሰባችሁ ነው። ነገ ስጋ አይታረድም፣ በጾም ስጋ አይታረድም። በሮብ ዕለት ለመብላት ነገ ጾም ስጋ አይታረድም። እሱን አውቃችሁ ጋድ ነው ነገ ከነገ ወዲያ። ስለዚህ ስጋ ይበላል ሮብ ዕለት። ሐሙስ ማክሰኞ ዕለት ግን አይታረድም እና እንዳታርዱት። ከሀገር ውስጥም ከሀገር ውጭም ያላችሁ መላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ እንዲሁም የሌላ እምነት ተከታዮችም በሌላ የሃይማኖት ተቋማት ውስጥ ያሉትም ገናን የምታከብሩት ነው እንኳን ለገና በዓል አደረሳችሁ። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የመወለድ የገና በዓል ለመብሰር ስለመበቃችሁ እንኳን አደረሳችሁ። እንደ ሰብአ ሰገል ብርሃን አብርተን ወደ ፈጣሪ ፊት ቀርበን ሰግደን እግዚአብሔርን ይቅር ብለን የምንጠይቅበት ዘመን ያምጣልን። ማረን፣ ይቅር በለን፣ ይህን ክፉ ዘመን አሻግረን የምንልበት ዘመን ያምጣልን። በያላችሁበት እንኳን አደረሳችሁ። ከበዓል በኋላ በተአምራት ይከሰታሉ። ሰዎች ተአምር ተናግረውናል። ኤዲት አድርጌ አዘጋጅቼ ልክ እሱን አቀርብላችኋለሁ። መልካም በዓል ለሁላችሁ። አባቶቻችን በተለይ የሃይማኖት አባቶቻችን ብፁዕ ቅዱስ አቡነ ማትያስ ጨምሮ የቅዱስ ሲኖዶስ አባላት እንዲሁም በቤተ ክርስቲያን ያላችሁ በሁሉም ዓለማት የምትገኙ ካህናት አባቶቻችን በእናንተ አስተዳደር ስላሉ ካህናቶች፣ ዲያቆናቶች እንዲሁም ለመላው ሕዝበ ክርስቲያን በሙሉ እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ምዕመናን በሙሉ በያላችሁበት ከክፉ ነገር ርቃችሁ መልካሙ ነገር ይግጠማችሁ። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የምሥራች ከበርሜል ቅዱስ ጊዮርጊስ። ኑ አብረን እንጓዝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የሰባራ አጽሙ በዓል ይከበራል። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ከሀገረ ስብከቱ በተሰጠው ፈቃድ መሠረት እናንተ የተዋህዶ ልጆችን ወደ በርሜል ቅዱስ ጊዮርጊስ ወስዶ ለመመለስ ዝግጅቱን አጠናቋል። መነሻ ቀን ጥር 16 ቀን፣ መመለሻ ጥር 28 ቀን። ስልክ ቁጥር 0918 2225 60 0989 1111 44 0963 67 67 67 አድራሻ መገናኛ መተባበር ሕንፃ አራተኛ ፎቅ ቢሮ ቁጥር 415። ልብ ይበሉ። ከበርሜል ቅዱስ ጊዮርጊስ መልስ የጣና ገዳማትንና አቡነ ሐራ ገዳምን እንሳለማለን። ኪዳነ ምሕረት መንፈሳዊ የጉዞ ማኅበር ጉዞ ወደ በርሜል ቅዱስ ጊዮርጊስ
የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሬ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።